የመንገድ መሪ ፈውስነ ለመሜ ወደ ዘብር እየተጓዝን ድንገት መንገድ ላይ መኪና ቆሞብን ነው። የቆመበት ምክንያት ደግሞ ብታዩት በጣም የሚገርም ማሻአላህ የሚል መኪና ነውና መኪናው አልንቀሳቀስም ማለት መንገድ ላይ ተአምር እኮ ነው። ወደ ዘብር እየተጓዝን ማሻአላህ የሚለው መኪና አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና አባቴ ለኔ አማላጄ ጫጩ ገብርኤል አባቴ የማልፍበት አራት ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ትናንት ገብርኤል የጣለው ሰይጣን ዛሬም ቀን ጠብቆ በለተቀኑ ገብርኤልን ሊሳደብ የስድባፉን ከፍቷል። ስብሰባ ካህናቱ በተሰበሰቡ ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለተሰሚ ነው እየተባለው ነው። ብዙ ቦታ ገብርኤል ታያለ። ከቁልቢ ጀምሮ ስለተሰሚ ተብሎ የሚደገም ድግምት አለ። እዛ ታቦት ላይ የሐዋሳው ገብርኤል፣ የቁልቢው ገብርኤል፣ የአርባ ምንጩ ገብርኤል እንዲሁም የኤሌው ገብርኤል ሁሉም የክርስቶስ ገብርኤል ናቸው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቀያችሁ ነኝ አላሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ። የተወደዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በመረጃዎች ተመልሼ መጥቻለሁ። በዛሬው ቪዲዮ እንግዲህ የምንመለከተው የታላቁ መልአክ የገብርኤልን በዓል አስመልክቶ የተለያዩ ቪዲዮዎችን እየመጥቻለሁ። አብረን የምናያቸው ይሆናል። እንኳን ለታላቁ መልአክ ለቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና ደረሳችሁ አድረሰን ማለት ወዳለሁ። ውድ ኦርቶዶክሳውያን የዛሬ ኮሜንታችን እንግዲህ በመልአኩ በቅዱስ ገብርኤል ስም ይጥለቀለቃል። ሁላችሁ ኮሜንት ሳጽፉ እንዳትወጡ ኦርቶዶክሳውያን። ሁለተኛ ሲቀጥል ደግሞ እንግዲህ የዛሬው ዕለት ቀን ስለታችሁ የሰመረላችሁ ኦርቶዶክሳውያን ኮሜንት ላይ የገባችሁ ስለ ገናናው ስለ መልአኩ ስለ ቅዱስ ገብርኤል ተአምር የተደረገላችሁ ሁሉ ኮሜንት ላይ እንድጽፉልኝ በሊቀ መልአኩ በቅዱስ ገብርኤል ስም ጠይቃችኋለሁ። ይህንንም ያልኩበት አንድ ትልቅ ምክንያት አለኝ። እሱም ቪዲዮም የምናየው ይሆናል። በዛሬ ቪዲዮ ከምንመለከተው መካከል እንግዲህ ሰይጣን የገብርኤልን ቀን እየጠበቀ መርዙን ይረጫል፣ እየረጨ ይገኛል፣ ጀምሯል። በነፍስታው ላይ አድሮ እንግዲህ የመላእክት አለቃ ነበረ ሳጥናኤል እንደምታውቁት በጊዜው። ነገር ግን ትምክህተኛ ትዕቢተኛ ከሃዲ ሆኖ ስለተገኘ ሰይጣን ወደ ጥልቁ በሊቀ መልአኩ ቅዱስ ገብርኤልና በሊቀ መልአኩ ቅዱስ ሚካኤል ኃይል ወደ ጥልቁ ወድቋል። ታዲያ ዛሬ በትዕቢት በዝሙት ረክሶ የተባረረው ትንሣኤው ሳሙኤል የሰይጣን ተላላኪ ሆኖ ይህን ታላቅ መልአክ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ያለው መልአክ ዕለተ ቀኑን ጠብቆ አፉን እየከፈተ ይገኛልና ለነገሩ ሀይተው የሚለው ስለጠፋ ነው እንደዚህ አፉን እየከፈተ ያለውና ስለዚህ እኛ ደግሞ ምላሽ የምንሰጥበት ይሆናል። እሱ አፉን እየከፈተ ይገኛል፣ እኛም ምላሽ የምንሰጥበት ይሆናል። ሌላኛው ደግሞ በዘብሩ ንጉስ የተከሰተ ብዙዎችን ያነጋገረ ቪዲዮ አለ። ወደ ዘብር ገብርኤል ተጓዙ ያሉ እንግዲህ ኦርቶዶክሳዊ ምዕመናን አንድ የአሕዛብ መኪና የዘብሩ ንጉስ አካባቢ ሊደርስ ሲል እንግዲህ ወደ እኔ አይገባም ብሎ አስቁሞታል እየተባለ ይገኛልና ይህንን ቪዲዮ እናያለን። በቅድሚያ ግን የታላቁ መልአክ በዓል አከባበርን ድምቀት ዝማሬዎችን ሰምተን እንመለስ። እጅግ የሚያማምሩ ቪዲዮዎች አሪፍ ቆይታ ይኖራል ብዬ አስባለሁ። ኦርቶዶክሳዊ ሆናችሁ ቪዲዮ ላይክ ሳታደርጉ እንዳትጀምሩ። ቻናላችን ደግሞ ሰብስክራይብ ካደረጋችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁኝ። ወደ ዝማሬዎቻችን እንሂድ። አባቴ ለኔ አማላጄ ጫጩ ገብርኤል አባቴ ለኔ አማላጄ እኔም ልበልህ አባቴ ገብርኤል ግባ ከቤቴ እኔም ልበልህ አባቴ ገብርኤል ግባ ከቤቴ እኔም ልበልህ አባቴ መልአኩ ግባ ገብርኤል አባቴ ለኔ አማላጄ እኔም ገብርኤል ስትመጣ በዛልኝ ሰላሜ ደስታን አብሳሪ ተሸክመ ዜና ዛሬም ለአገራችን ምስራች መልአከ ሰላም
እንመሰክራለን እንመሰክራለን ፈጣሪያችን ቸር ነው። እንመሰክራለን መድኃኔዓለም ቸር ነው። እንመሰክራለን ፈጣሪያችን ቸር ነው። እንመሰክራለን አማኑኤል ቸር ነው። እንመነው አንጋደው አማኑኤል ቸር ነው። ቤተ ክርስቲያን እንበል ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት ቤተ ክርስቲያን ባሕረ ጥበባት አትመረመርም በሉ አትመረመርም አትመረመርም እጅግ ጥልቅ ናት። የአዋሳው ገብርኤል፣ የቁልቢው ገብርኤል፣ የአርባ ምንጩ ገብርኤል እንዲሁም የኤሌው ገብርኤል ሁሉም የክርስቶስ ገብርኤል ናቸው። እንኳን ለኃያሉ መልአክ ለሊቀ መልአክ ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። ገብርኤል እንግዲህ ጠባቂ አሳዳጊ መልአኬ ነው። የብስራት መልአክ ነው። ብስራትን በማሰማት ይታወቃል። እንዲሁም አንድ አባት ምን ብለውኛል? መጋቢ ሐዲስ የሆነ ከቅዱስ ሚካኤል ሊቀ መላእክነቱን የወሰደ በሐዲስ ኪዳን ቅዱስ ገብርኤል ነው ብለው ነግረውኛልና የገብርኤል ወራጆች እንኳንም ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ። በዚህ ሰዓት ችግር ውስጥ ፈተና ውስጥ መከራ ውስጥ ያላችሁ ካላችሁ ቅዱስ ገብርኤልን ጠይቁት። የአምላክ አገልጋይ ለእመቤታችን ብስራት የተናገረ ለሰለስቱ ደቂቅ ከእሳት ያዳናቸው ዳንኤልን ያዳነው ቅዱስ ገብርኤል ሁላችሁንም ያድናችሁ ላለው ጋይስ እንደምን አላችሁ? ዛሬ እንግዲህ ገብርኤል ነው እንደምታውቁት ማለት ነው። ጃም አምሮባታል፣ ፏ ብላለች። ያው እኛም ማች አድርገናል በምንችለው አቅም። ጂንስ ባረግ ቤታችኛው ነጭ ሱሪን አጥቼው ነው። አሁን ወደ አዋሳ እየሄድን ነው ማለት ነው። መኪና እየጠበቀን ነው ታች። የሚገርም ቀን ነው የሚሆነው። ተከታተሉን፣ ትወዱታላችሁ። ጃኒ በጣም ጓግታለች። ቢከስ ስለት ማስገባት አለባት አይደል? ስለቴ ደግሞ ደርሶልኛል። ስለቱን ለማወቅ እኔ በጣም ጓጉቻለሁ። ምን እንደሆነ ጠይቂያት ንገሪኝ ብያት አትሰማም። አሚን አትነግረኝም። ዛሬ ትነግረኛለች። ስለዚህ ዛሬ እኔ ጓጉቻለሁ በጣም። ተከታተሉን እሺ። ወዳችኋለሁ። እንኳን አደረሳችሁ። ኦኬ ኦርቶዶክሳውያን ሰምታችሁ ከሆነ አዶናይና ጃኒ እንግዲህ ወደ ሐዋሳ እየተጓዙ ነው ያሉት። ጃኒ ስለታለች ስለቴላ ደርስ ነው ብላ ነው እንግዲህ እየተናገረች ያለችው። እንግዲህ እናስመልክተው አንድ ነገር ማለት እፈልጋለሁ። እኔም አሁን በዚህ ሰዓት ኦርቶዶክሳውያን በሊቀ መልአኩ ቅዱስ ገብርኤል ዓመታዊ መታሰቢያ ክብረ በዓል ወደዛ በዓሉን ለማክበር ስንጓዝ በመጀመሪያ እንግዲህ ሁላችሁም ኦርቶዶክሳውያን የሊቀ መልአኩን በረከት ለመካፈል እና ዓመታዊ ክብረ በዓሉን ለመዘከር ለማሰብ እንገዛው። ሁለተኛ ደግሞ ቅዱስ ገብርኤል ስለታችንን ሰምቶ ስለታችን ለማስገባት የደስ ምስራች ለመናገር ነው ወደዚህ ቦታ የምንገኘውና ሁላችሁም ኮሜንት ላይ ቅዱስ ገብርኤል ይሄን አድርጎልኛል የምታሉትን ጻፉልኝ ያልኳችሁ ለዚህ ነው። ቀጥሎ ማሳያችሁ ቪዲዮ ለሱ መልስ ስለሚሆነው ነው። ይሄን ቪዲዮ የሚያዩ መናፍቃንም ካሉ ምን ያክል ቅዱስ ገብርኤል ምን ያክል እርዳትነቱን ምን ያክል ተራዳይነቱን ለኛ ለኦርቶዶክሳውያን ያሳያቸዋል ብዬ ስለማስብ ነው። ወደ ትሶኒ ትናንት ገብርኤል የጣለው ሰይጣን ዛሬም ቀን ጠብቆ በዕለተ ቀኑ ገብርኤልን ሊሳደብ የስድብ አፉን ከፍቷል። ስሙት ቪዲዮ። እርግጠኛ ነኝ መናፍቃን በህብረት ይሄን ቪዲዮ አሁን ያስጠፉታል። 40-50 ጊዜ ኮፒ ሊንክ ሪፖስት እያደረጋችሁ ለቪዲዮ አቅም ስጡት። እነሱ የሰደቡትን መልአክ የምታከብሩ ሁላችሁ እየገባችሁ ቅዱስ ገብርኤል አባቴ ቅዱስ ገብርኤል አባቴ እያላችሁ ኮሜንቱን አጥርግልቁ። አሁን ያልኩ ሊቀ ጳጳስ ምን አሉ? ገንዘብ የሚያመጣው ታቦት የቱ ነው እያላችሁ እየጠየቃችሁን ነው አሉ። ስብሰባ ካህናቱ በተሰበሰቡበት ገንዘብ የሚያመጣ ታቦት የቱ ነው ተብሎ በክርክር ለምሳሌ ገብርኤል ነው ብዙ ስለት ሰሚ ነው እየተባለውና ብዙ ቦታ ገብርኤል ታያለ ከቁልቢ ጀምሮ ስለት ሰሚ ተብሎ እኛም ያደግንበት ወደዚህ ወደ አዋሳም ዲላም ጪጩ ገብርኤል የሚባል አለ። በጣም ከፍተኛ ገቢ ነው የሚያስገባውና የሚደገም ድግምት አለ።
እዛ ታቦት ላይ የሚደገመው ህዝብ አግዝ የሚባል ድግምት አለ። ቤተ ክርስቲያን በድግምትና በጥንቆላ ልጆቿን ወደ ቅድስናው ስፍራ የምትጠራ ቢሆንማ ኖሮ የሰይጣን መጫወቻ የሆንከውን አንተን ፈታ ሰይጣን እንዲጋልብህ ባልሰጠች ነበር ላውሬ። ሰይጣን ምን ብሎ ተሳደበ ብዬ መመርመር አልፈልግም። ምክንያቱም አስቀድሞ ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ከቁጥር 18 ጀምሮ ነግሮኛል። ክብራቸው በኖራቸው አምላካቸው ሆዳቸው ሐሳባቸው ምድራዊ መጨረሻቸው ሞት ነው ብሎ ነግሮኛልና አንተ የሞት ግብር የሆንክ ሰው ግን የእግዚአብሔር ልጅ እርሱ ክርስቶስ በክብር በሚገለጽባት ቀን አንተ ግን ለሞት መጠራት ያሳዝነኛል። ኦርቶዶክሳውያን እንኳን ለቅዱስ ገብርኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። ላስምልክቷን በመንካት ቤተሰቡን ናታኔም ወንድማችሁ ሰላም። አደራ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ቪዲዮውን ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ ደግሞ አድርሱልኝ። ቪዲዮውን ተመልክተን እንምጣ። እና 4 ማዕዘን ጣውላ ነው። እዛ ጣውላ ላይ ምናልባት ከግራር ወይም ከቀረሮ እንጨት ነው የሚዘጋጀው እና እሱ ላይ ቅርጽ ይቀረጻል። የሚቀረጸው ቅርጽ ለምሳሌ የመልአክ ከሆነ ታቦቱ ክንፍ ያለው ነገር በፍልፍል ይሰራል ማለት ነው። መርካቶ አካባቢ የሚሰሩ አሉ፣ በየገዳማቱ የሚሰሩ ባለሙያዎች አሉ። አብዛኞቹ ከቅስና ከድቁና ማዕረግ የተሻሩና ውስጡን የሚያውቁ ሚስጥር አያወጡም ብለው የሚጠበቁ ሰዎች ናቸው። እና 6 ዓመት ተሸክሜያለሁ። ግን ያው ጌታ ረድቶኝ ከምሸከመው አምላክ ወደሚሸከመኝ አምላክ እኔ እስከ ሽበት እስከ ሽምግልና እሸከማለሁ ብሎ በፍቅር ወደ ጠራኝ አምላክ መጥቻለሁ። አሁን ሸክም አይሰማም። ቪዲዮውን እንደተመለከታችሁት ነው ሰው እንዴት ከመጀመሪያው እስከ መጨረሻው ድረስ ሐሜትና አሉባልታን ፖድካስት አድርጎ ያቀርባል። እውነት ለመናገር ይሄ ፖድካስት ሳይሆን ቡና እየጠጡ መንደርተኞች የሚያወሩት ወሬ ነው። በነገራችን ላይ ልታውቁ የሚገባው ቤተ ክርስቲያን የገባ ሁሉ እንኳን ሰው አይደለም ነዋያተ ቅድሳት ሁሉ ይቀየራል። ስለዚህ የግራር እንጨት የነበረው ቤተ ክርስቲያን ገብቶ ተለውጦ ታቦት ተብሏል። አንተ ግን ወደ ቤተ ክርስቲያን ገባ፣ ቤተ ክርስቲያን ሰው አደረገች። ሰው የሆንክ ሲመስል ደግሞ ከቤተ ክርስቲያን ወጣ፣ ወደ አውሬነት ተለወጥክ። የስድብ አፍም ደግሞ ተሰጠ። የቤተ ክርስቲያንን ምስጢራት ሁሉ የዘረገፍከው መሰለ። ታቦት ከምን እንደሚሰራ እንዴት እንደሚሰራ ስለነገርከን የቤተ ክርስቲያንን ምስጢራት ሁሉ ደብቀ ያዘችውን ሁሉ የዘረገፍከው ለሰው የገለጥከው መሰለ። በነገራችን ላይ አንተ ስለነገርከን ሳይሆን መጽሐፍ ቅዱስ የታቦትን አሰራር በግልጽ ይነግረናል። ከግራር እንጨት እንደሚሰራ ወርዱ፣ ቁመቱ፣ ክንዱ ምን ያህል እንደሆነ ምን አይነት ቅርጽ እንደሚሰራበት ጭምር በግልጽ መጽሐፍ ቅዱስ ላይ ኦሪት ዘጸአት ምዕራፍ 25 ከቁጥር 10 ጀምሮ ስናነበው የሚነግረን ነው። ይህንን ቤተክርስቲያን ደብቀው ማታቅም። ታቦት ከግራር እንጨት እንደሚሰራ ቤተክርስቲያን የማትደብቀው ማንም የሚያውቀው ነገር ነው። ከዛ ባለፈ ግን ታቦቱን በግልጽ አይቻለው ብለሃልና በሰማይና በምድር ከምድርም በታች ያለው ጉልበት ሁሉ ለኢየሱስ ክርስቶስ ይንበርከክ የሚለውን በታቦቱ ላይ የሚጻፈውን ቃል ግን አልነገርከንም፣ ረስተኸዋል። አልፋና ኦሜጋ መጀመሪያውና መጨረሻው ተብሎ የተነገረውን የኢየሱስን ስም ታቦቱ ላይ ተቀርጿል። ይህንንም አልነገርከንም። ምክንያቱም ዓላማ የማያውቀውን ሰው ለማሳሳት የሚያውቀውን ደግሞ ለማሸማቀቅ ስለሆነ እናም ይሄ አልተሳካልህም። ቤተክርስቲያን ምስጢር የምትለው ሰው የማያየው የምትደብቀው አንዳችም ነገር የላትም። ምስጢር የሚሆንባቸው ግን እንዳንተ ላሉት ሰዎች ናቸው። ያለማመን በመጠራጠር የሚመጡ ሰዎች ሁሉም ነገር ምስጢር ይሆኑባቸዋል። የቤተክርስቲያናትን ምስጢራት በሙሉ ለማወቅ ጸጋ እግዚአብሔር ያስፈልገዋል። ጸጋው የተገፈፈ ሰው ደግሞ ይህንን ሊያውቅ አይችልም። ታቦቱን ሲመለከት እንጨት መስሎ ይታየዋል። መስቀሉን ሲመለከት እንጨት መስሎ ይታየዋል። ህብስቱና ወይኑን ሲመለከት ተራ ምድራዊ ነገር ይመስለዋል። ይህንን ምስጢር ለመረዳት ጸጋ እግዚአብሔር ያስፈልጋል። ጸጋ እግዚአብሔር ሊያግዝህ ይገባል። ደግሞ በጣም የሚገርመው ሳይገባህና ሳይገባህ የተሸከምከውን ታቦት አምላክ ነው ብለህ መናገርህ ነው። ከምሸከመው አምላክ ወደሚሸከመኝ አምላክ መጥቻለሁ አልክ። ቤተክርስቲያን ግን ጥንትም ይሁን ዛሬም ታቦት አምላክ ነው ብላ አስተምራ በፍጹም አታውቅም። ምናልባት አንተ ስትዘምር በጋሻው ደግሞ ያስተምር ነበርና የበጋሻው ተማሪ ስለሆንክ በጋሻው ታቦት አምላክ ነው ብሎ ሸውዶ ከሆነ አናውቅም። ደግሞም ለአህያ ማር ብታሸክማት ያ ማር ለእርሷ ሸክም መስሎ ነው የሚታያት። ምክንያቱም እርሷ የለመደችው ሳር መብላት ነውና። ስለዚህ ሳር ወደሚያስግጡት አንዴ መርጠክ ሄዳሃልና ቤተክርስቲያንን እባክህ እባክህ ተዋት። ስለ ታቦት እኔ ከሩቅ ነው የማውቀውና ግን በጣም ማወቅ የምፈልገው ነገር ነው። እስቲ ትንሽ ስለ ታቦት አጫውተኝ እስቲ። እንደሰማችሁት ነው። ጭልፊቱ ዮናታን አክሊሉ ከቤተ እምነት
በዝሙት ወድቆ በስርቆት ተራቆ የተባረረውን ትዝተው ሳሙኤል እንቁራሪቱን እንዲህ ሲል ይጠይቀዋል። ታቦት ምንድን ነው እያለ እያፌዘ ይጠይቀዋል። እኔም ወንድማችሁ ገብረ ኢየሱስ በኮልታፋው አንደበቴ በረከሰው ማንነቴ ስለ ታቦት አንድ ደቂቃ ልላችሁ ወደድኩ። ታቦት ማለት ከእግዚአብሔር ዘንድ ለእስራኤላውያን ተላልፎ የተሰጠ መከራና ችግር በመጣ ጊዜ የሚያልፉበት፣ ዝናብ በጠፋ ጊዜ፣ ድርቅ በበረታ ጊዜ ለምነው ከክርስቶስ ዝናብን የሚያገኙበት፣ እሳትና ባህርን የሚሻገሩበት፣ አልፋና ኦሜጋ የሚለው የድንግል ማርያም ልጅ የኢየሱስ ክርስቶስም ለዘላለም የታተመበት፣ ከእንጨት መርጦ ለታቦት ከሰው መርጦ ለሹመት እንደተባለ ሁሉ ከግራር እንጨት ተመርጦ ተለብዶ በወርቅ ኃያል የሆነው አልፋና ኦሜጋ የሚለው ስሙ ታትሞበት ሰው የመከራ ጊዜ የሚሻገርበት ያ ቅዱስ ታቦት ይባላል። ከነ ጅምስ ብሩስ ጀምሮ አባይን ተከትለው ለጉብኝት በሚመስል ታቦተ ጽዮንን የሚያሳድዱ፣ መሬቱን የሚንዱ፣ ጠላትን የሚያርበደብዱ ጣሊያን፣ የትኛውም አይነት የአውሮፓ ሀገር ከእንግሊዝ ጀምሮ በቀይ ግዛት አስመስለው ታቦቱን ቢፈልጉም ኃያል የሆነው የልዑል እግዚአብሔርን ጥበብ የሚቻለው የለምና የጥበብ ባለቤት ሰውሮ ዛሬም ጊዜ በቅድስት ሀገር ቅድስት ታቦቱን ሰውሮታል። የነ ሉሲፈር የልጅ ልጆች የሳጥናኤል አበ ልጆች ደግሞ ዛሬ ጊዜ እናቱ ድንግል ማርያም አልወለደችውም፣ ውሽማ አላት፣ ያዕቆብ የሚባል ቦይፍሬንድ አላት እያሉ ሲያረክሱ ይቅር በለይ ሲሉ በዓመት 3 አይነት ትምህርት ሲያስተምሩ ራሳቸውም ስተው ትውልድን የሚያሳቱ ውዳቂና የሰው ምራጮች ዛሬም ጊዜ ወደ 100 ምናምን ሚሊዮን በኢትዮጵያ ውስጥ የሚያምነውን ታላቅ የሆነውን የኦርቶዶክስን ታቦት ማንነትና የሆነው ሀብታችን የሕይወታችን መዳኛ ሲያረክሱና ሲያንከሳክሱ ጠያቂ የላቸው። አይዞ የተባለ በግ ላቱን ውጭ አሳድራል ነው። ወንድማችሁ ገብረ ኢየሱስ ነኝ። ኮፒ ሊንክ ሸር አድርጉት። ታቦት ከግራር ቢሰራም በወርቅ ቢለበድም እንዳንተ አይነት ባንዳ ቤተ ክርስቲያን ያበቀለችው ሆዳም በዝሙት የተባረረ የኩሬ ዳር እንቁራሪት 24 ሰዓት ማይክሌይና ብሮድካስት ላይ ወጦ ቢጮህ ቢያቀረሽ አሳልፎም ታቦቱን ለእንግሊዞች ቢሸጥ እንግሊዞች ሊቀጠቅጡትና ሊያቀልጡት ባሉ ጊዜ መዶሻ አይናቸውን እያጠፋቸው እጃቸውን ስትሮክና ፓራላይዝድ እያረጋቸው ወደ ገዙበትና ወደ ተካደበት ወደ ቤተ እምነት እየመለሱ ሰው እያሰሱ እየመለሱ ይቅር በለን እያሉ አስራት በኩራት እየወጡ ተጠምቀው የዛ ታቦት ላይ ያረፈ የአልፋና ኦሜጋ ባለቤት የቅድስት ድንግል ማርያም ልጅ የኢየሱስ ክርስቶስ የክርስትና ልጆቹ ነው ይመለሳሉ። ወንድማችሁ ገብረ ኢየሱስ ነኝ። ኦርቶዶክስ ነህ? ይህን ፔጅ ፎሎ ያላደረግ እመነኝ፣ እሳት ይዘህ በእሳት እንደመጫወት ነው። ጠላቶችን እከላከልበታለሁ፣ የሉሲፈር ልጆችን እመክትበታለሁ። በቤተ መቅደስ አፉን የከፈተ አፉን እዘጋበታለሁ። እመለሳለሁ፣ እመላለሳለሁ። 5 ጊዜ ነው 10 ጊዜ ኮፒ ሊንክ ሸር የምታደርገው። ላይክ እንዳይደረሳ። ኮሜንት ላይ ታቦት መዳኛችን ነው ትላለህ። ጨርሻለሁ። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። ይህ ትዝታው የሚባል ግለሰብ እንግዲህ ተው የሚለው ስለጠፋ እንግዲህ አሁንም ሀገር ውስጥ ገብቶ አሁን እየከፈተ ነው የሚገኘው። ነገር ግን እኛ ምላሽ መስጠት ግዴታ ስላለብን ምላሽ እንሰጣለን። ለእንደዚህ ያሉ ግለሰቦች ደግሞ ሊቃውንት ራሱ ምላሽ እንዲሰጣቸው አይገባም። እኛ ምእመኑ ራሱ እንበቃቸዋለን። ተዋህዶ ኦርቶዶክስ ተዋህዶ ቤተክርስቲያን ለሁሉም መልስ አላት። አንተ በተናገርከው ንግግር ማንም ኦርቶዶክሳዊ የሚሸበር ኦርቶዶክስ ምእመን የለም። ስለ ሃይማኖቱ ተጠንቅቆ የሚያውቅ ኦርቶዶክስ ነው ያለው በዚህ ሰዓትና የሚረበሽ ያለ መስሎ እንደ በፍጹም ተሳስተሃል። አሁንም ወስዳችሁ እንግዲህ ዘብር ገብርኤል ላይ አንድ መኪና ቆሞ በጣም ብዙዎቹ እየተነጋገሩበት ይገኛል። እስኪ ቪዲዮን አይተን እንመለስና አንዳንድ ነገር ምላችሁ ይሆናል። አያችሁት ጋይስ፣ ይሄ ወደ ዘብር እየተጓዝን ድንገት መንገድ ላይ መኪና ቆሞብን ነው። የቆመበት ምክንያት ደግሞ ብታዩት በጣም የሚገርም ማሻአላህ የሚል መኪና ነውና መኪናው አልንቀሳቀስም አለን መንገድ ላይ። ተአምር እኮ ነው ጎበዝ። በቃ ቆመ። ምን መካከል ላይ ቆመ፣ መካከል መንገድ ላይ። ወዴት እንለፍኛ? በምን እንለፍ? ኦኬ ጋይስ እንዳያችሁት ነው። ይህ መኪና ወደ ዘብር ገብርኤል እየተጓዘ ያለ መኪና ነው። እንደምታዩት የሆነ ጽሑፍ አለው። በአረብኛ ነው የተጻፈው። አረብኛው በአማርኛ ጽፈውት ነው። ትክክለኛ ትርጉሙ እግዚአብሔር ያውቃል ነው የሚለው። ስለዚህ ዋናው ይህ መኪና እንግዲህ መንገድ ዘግቶ ቆሞ ከኋላ በጣም ብዙ የሚጓዙ መኪናዎችን ወደ ዘብር ገብርኤል እየተጓዙ ያሉ መኪናዎችን መንገድ ዘግቶባቸው ቆሟል። እንግዲህ ያው ዘብር ማለት መልስ ማለት ነው ትርጉሙ። ሁላችሁም እንደምታውቁትና ተመለስ እያለው ነው የሚገኙት። የአሕዛብ መኪና ወደ ገዳሙ መግባት አይችልም እያሉ ይገኛሉ። ኦርቶዶክሳውያን እንግዲህ የዘብሩ ተአምር እያሉ በጣም ብዙ ኮሜንቶች ሲጽፉ አየሁ። ነገር ግን እኔ እንደ አንድ ኦርቶዶክሳዊ በዚህ መንገድ ይህን ሀሳብ አልረዳውም ብዬ አስባለሁ። እንግዲህ ቅድስት ቤተክርስቲያን የጠፉትን በጎች የምትመልስ ናት እንጂ የጠፉትን በጎች አልቀበልም ብላ የምትመልስ ቤተክርስቲያን የለችንም ማለት ነው። እንደ አንድ ኦርቶዶክሳዊ የማስበው ይሄ ነው። ለምሳሌ መኪናው እንደምታዩት መንገዱ ፒስታ የሆነ መንገድ ነው፣ ከባድ መንገድ ነው። የሆነ ሜንቴናንስ ምናምን አስፈልገውት ሊሆን ይችላል። ከመንገዱ ርቀት አንጻር፣ ከመኪናው ማርጀት አንጻር እንደዚህ ያለ ነገር
ተፈጥሮ ሊሆን ይችላል ብዬ ነው እንጂ የማስበው ይሄንን ተአምር አድርገን መመዝገብ የለብንም። ተአምርማ ካልን እኮ እኛ ኦርቶዶክሳውያን ተአምር አልጣንም። በጣም ብዙ ተአምራት አሉ በየጸበሉ በየአድባራቱ ገዳማቱ በጣም ለአይምሮ የሚከብዱ ተአምራት ቅዱስ ቤተክርስቲያን ውስጥ እየተደረጉ እንደው ይሄን ተአምር ባንለው መልካም ነው ብዬ አስባለሁ። ይህ የኔ የራሴ የግል አስተያየቴ ነው። በነገራችን ላይ የነገው በዓል ከገና ጋር ይገናኛል። ታውቃላችሁ? ለምንድን ነው በዓሉ ገብርኤልን የምናከብረው? ነገ ታኅሳስ 19 ላይ በስድስተኛው ወር ገብርኤል መልአክ አለ የተላከው። ያ ማለት 5500 ዘመን አልቆ በ600 ተኩለ ዘመን የተላከው ገብርኤል ሰው ነው። የሰው የአምላክ ሰው ነው የነገረ ስለሆነ። ሁለተኛ የሰለስቱ ደቂቅ እሳት ውስጥ ገብቶ የዘመሩት መዝሙር ስንኙ 33 ነው። ክርስቶስ 33 ዓመት ከ3 ወር ዞሩ ለማስተማሩ ምሳሌ ነው። ስንኙ ስትቆጥሩት ስለዚህ የነገው በዓል ከጌታ በዓል ጋር ይገናኛል። ገብርኤል ከዚህ ምድራዊ እሳት ከሚነደው ነው ሶስት ሕፃናት ያወጣው። ከዘላለም ሞት ከሲኦል የሚያወጣንን ሕፃን ወልድ ክርስቶስ መወለዱን ያበሰረውም ገብርኤል ነው። እኔ ለጊዜው ናቡከደነፆር ካዘጋጀው እሳት ነው ዲያብሎስ ካለበት ከሲኦል ብሎ የሚያወጣችሁ እሱ ነው ሲል በጣም ነው የሚገርመው። በዓሉ ልዩ በዓል ነው። ከልደት ጋር ከክርስቶስ ሰው መሆን ጋር ነው የሚገናኝ በዓሉ። ምክንያቱም ገብርኤል ብሂል በእሲው አምላክ አለ የሚለው ገብርኤል ማለት እኮ አምላክ ወሰብ ማለት ነው። ስለዚህ በዓሉ የመጠጣችን የስካራችን የዝሙቱን ሰብስበውና አሉ እኮ አንድ ዶሮ ለ5 ቤተሰብ ታስተዳድር እናት አለች። ደግሞ ይሄ በዓል መጣ ልጆቼ ምን ይብሉ ምትል እናት አለች። ተው ሩቅ አይደለም ጎረቤታችን አለች። ለነዛ ሰዎች እናውለው። እስቲ ዶሮ ገዝተን እንኳን በአንተ ንግግር በአንተ አንደበት ሰርፕራይዝ እስቲ አድርጋችሁ በቃ ትችላላችሁ። ሰርፕራይዝ ወጣ ትችላላችሁ። ዶሮ ገዝተን ሽንኩርት ገዝተን የሚያስፈልጋቸው ነገር አድርገንላቸው እስቲ በዓሉ እንዲያሳልፉ እናድርግላቸው። ይሄን የምናገረው ለማን ነው? ብር ኖሯችሁ ለመጠጥ ለምታውሉ ሰዎች ማለት ነው። ኦርቶዶክሳውያን ወደን አይደለም ገብርኤል የምንለው በገብርኤል የተደረገልን ስለምናውቅ ወደን አይደለም ሚካኤል የምንለው በሚካኤል የተደረገልን ስለምናውቅ። ምንድነው የሚለው መጽሐፍ? በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል፣ እግሮች በድንጋይ እንዳይሰናከሉ በእጆቻቸው ያነሱዋል ተብሎ ተጽፏል። መዝሙር 90 ቁጥር 11 ላይ የተመዘገበ ቃል። ዳዊት በሌላም ስፍራ ምን አለ? የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውም አላል። መዝሙር 33 ቁጥር 6 ላይ ሐዋርያው ቅዱስ ጳውሎስ በአዲስ ኪዳን ዕብራውያን 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ መናፍስት አይደሉምን ይላል። ስለዚህ ቅዱሳን መላእክት ይረዱናል፣ ይታደጉናል፣ አዎ ያድኑናል፣ ይጠብቁናል። አሁንም ቅዱስ ገብርኤል ሰለስቱ ደቂቅን እንደተራዳ ሁላችንን በቸርነቱ ይራዳል። ዓመታዊው የቅዱስ ገብርኤል በዓል እንኳን አደረሳችሁ። ዓመታዊው የቅዱስ ገብርኤል በዓል በተለያዩ አድባራት በተለያዩ ገዳማትም በድምቀት እየተከበረ ይገኛል። በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳምም ታዲያ እንደምትመለከቱትም በርካቶችም በተገኙበት እንዲሁ በድምቀት እየተከበረ እንደሚገኝ ተመልክተናል። በሐዋሳ እንዲሁም በተለያዩ አድባራትና ገዳማትም ይህንን በዓል እያከበራችሁ ያላችሁ መላው ኦርቶዶክሳውያንም እንኳን አደረሳችሁ። ገብርኤል አስደሳች መልአክ አስደሳች መልአክ ሽብሸባ ትርጓሜው ሰውና አምላክ ትርጓሜው ሰውና አምላክ ትርጓሜው ከፍ እጃችሁ በሉ ትርጓሜው ሰውና ገብርኤል እኮ ነው አስደሳች መልአክ። ድምፃችሁ አስደሳች መልአክ ትርጓሜውን ሰውና
ተናገር። የገብርኤል አምላክ ስሙ ከፍ ይበል። ትርጓሜውን ሰውና አምላክ ብቻችሁ አስደሳች መልአክ የመጨረሻ አስደሳች መልአክ ትርጓሜውን ሰውና አምላክ ትርጓሜውን ሰውን አምላክ ትርጓሜውን ሰውና አምላክ ትርጓሜውን ሰውን አምላክ መጨረሻ አይሰማም ከኋላ ከፍ አስደሳች መልአክ ትርጓሜውን